አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ማል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ጥር 8 ቀን ዕለተ አርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የህወሓት ሊቀመንበርን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እግድ ተነሳ። የህወሓት ታጣቂዎች ወደ አፋር ድንበር እየተጠጉ ነው ተባለ። ጀግናው መከላከያ ሰራዊት 68 ታጣቂዎችን በድንቅ ኦፕሬሽን ደመሰሰ። ዛሬ ማለዳ በኳታር ዶሃ በተካሄደው የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸነፉ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው የኤምአርአይ ማሽን ስራ ማቆም ከ5 ዓመት በላይ መቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታወቀ። ኢራን ለተቃውሞ አደባባይ በወጡ ዜጎች ላይ የምትፈጽመው ግድያ ማቆሟንና የሞት ቅጣት እቅድ እንደሌላት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። የሳውዲ አረቢያ እድሜ ጠገብ ሰው በ142 ዓመታቸው ከዚህ ዓለም በሞት ተለይተዋል የሚሉት የዛሬ የዕለተ አርብ ጥንቅሮቻችን ውስጥ የተካተቱ መረጃዎቻችን ናቸው። አብራችሁን ከቆያችሁ ታደምጧቸዋላችሁ። ቀደም ብለን ያሻገርናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እየጋበዝን ከመሸጋገሪያ በኋላ ወደ መጀመሪያው መረጃችን እናልፋለን። ድርጅታችን ሰመር ሪል ስቴት በተወዳጁና የዲፕሎማቲክ መንደር በሆነው በእንግሊዝ ኤምባሲ በ2 ዓመት ውስጥ የሚጠናቀቀው ሳይት ላይ የገና በዓል ምክንያት በማድረግ ለ20 ደንበኞች ብቻ በቅናሽ ዋጋ በካሬ በ74,000 ብር ብቻ የቤት ባለቤት አድርጓቸዋል። አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በመጪው የጥምቀት በዓል ቀድመው ለሚመጡ 10 ደንበኞች ብቻ ተጨማሪ እስከ 35% የሚደርስ ቅናሽ አዘጋጅቶ እየጠበቁት ነው። የግንባታ ዲዛይኑም ከዚህ በፊት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በሰሩ ጉምቱ ባለሙያዎች እየተሰራ መሆኑ ቤቶቹን እጅግ ተፈላጊ አድርጓቸዋል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ለማስተናገድ ዝግጅታችንን ጨርሰናል። ታዲያ ምን ይጠብቃሉ? የዚህ ድል ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ። ተመልሰናል። የህወሓት ታጣቂዎች ወደ አፋር ድንበር እየተጠጉ መሆኑ ተገለጸ። የህወሓት ታጣቂዎች የግጭት ማቆም ስምምነቱን በግልጽ በመጣስ የጦርነት እንቅስቃሴ ማድረጋቸውን አላቆሙም። አሁንም የደረሰን መረጃ እንደሚያስረዳው ከሆነ ሰላም ከሰፈነ ተጠያቂ እንደሚሆነ የሚያምነው ህወሓት ታጣቂዎቹ ከባባድ የጦር መሳሪያዎችን በመታጠቅ በጨርጨርና በወጀራ አዲቀይ በኩል ወደ አፋር ክልል ድንበር እየተጠጋ እንደሚገኝ የተገለጸው ድንበር ተሻግረው በመግባት በንጹሃን ላይ ጥቃት በመፈጸም አካባቢዎችን በኃይል የመውረር ግብ መያዙንም ነው የታወቀው። ጀግናው መከላከያ ሰራዊት 68 ታጣቂዎችን በድንቅ ኦፕሬሽን ደመሰሰ። ምንጊዜም የድል ባለቤት የሆነው ጀግናው መከላከያ ሰራዊታችን የሰላም ጥሪውን አሻፈረኝ ባሉ ታጣቂዎች ላይ የተለመደውን የማያዳግም እርምጃን ወስዷል። በዋግምራ ዞን ሳህላ ወረዳ የሰላም ድልድይ በተባለ አካባቢ ሲንቀሳቀሱ የነበሩ የጃውሳው ታጣቂዎች በተሰበሰቡበት በተወሰደ የድሮን እርምጃ እስካሁን ወደ 68 የሚጠጉ ታጣቂዎች ሲደመሰሱ ወደ 40 የሚሆኑት ደግሞ በከባዱ መቁሰላቸው ታውቋል። በዚህም ወታደራዊ እርምጃ የቡድን መሳሪያዎችና ተተኳሾች በቁጥጥር ስር ማዋል ተችሏል ተብሏል። ለተገኘው ድል የአካባቢው ማህበረሰብ የሰጠው ድጋፍና ሁለንተናዊ እገዛ እጅግ ከፍተኛ መሆኑን ተገልጿል። የህወሓት ሊቀመንበርን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እግድ ተነሳ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልንና የቀድሞ የሜቴክ ሊቀመንበር ሜጀር ጄኔራል ክንፈ ዳኘውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እግድ ተነስቷል። የትግራይ መልሶ ማቋቋም ፈንድ የቀድሞ የቦርድ አባላትን ያካተተ ቡድን የካቲት 2017 ዓ.ም በመሰረተው ክስ መሰረት የትግራይ ጊዜያዊ አስተዳደር ባለስልጣን የሆኑት አብርሃም ተከስተ በሚመሩት የኢፈርት ባላደራ ቦርድ አባላት ላይ እግድ መጣሉ ይታወሳል። ሆኖም ተከሳሾች ህጋዊ እውቅና ባለው የኢፈርት ምክር ቤት እየተመረጡ በመሆናቸው እንዲሁም ጉዳዩ በማዕከላዊ ፍርድ ቤት ሳይሆን በአስተዳደራዊና
በወረዳ ፍርድ ቤት መታየት አለበት የሚል ክስ መቃወሚያ ተከሳሾች አቀርበው ነበር። የመቀሌ ከተማ ማዕከላዊ ፍርድ ቤት ይህንኑ የክስ መቃወሚያ ከመረመረ በኋላ ጥር 1 ቀን 2018 ዓ.ም በዋለው ችሎት በ12ቱ ተከሳሾች ላይ ተጥሎ የነበረውን እግድ ማንሳቱን ዋዜማ ከፍርድ ቤቱ የክስ ሰነድ ላይ መመልከት ችላለች። ፍርድ ቤቱ በኢፈርት ውስጥ የተፈጠረው ውዝግብ አስተዳደራዊ ጉዳይ መሆኑን በመግለጽ በአስተዳደራዊና በወረዳ ፍርድ ቤት እንዲታይ ትዕዛዝ በመስጠት የክስ መዝገቡን መዝጋቱን ሰነዱ አመልክቷል። የዘንድሮ የከተራና ጥምቀት በዓል እሴቱን ጠብቆ በድምቀት እንዲከበር ዝግጅት መደረጉን የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ አስታወቀ። የመምሪያው ኃላፊ መቅደሱ ሁሪሶ ለኢትዮጵያ ዜና አገልግሎት እንደገለጹት ታቦታቱ የሐዋሳ ሐይቅን አቋርጠው ወደ ጥምቀተ ባህር የሚሄዱበት ስነ ስርዓት ለበዓሉ ድምቀት ለቱሪዝምም መስህብ ጭምር የሆነ መጥቷል። በከተማዋ የሚከበረው የከተራና ጥምቀት በዓል ከሃይማኖታዊ እሴቱ ባለፈ የሐዋሳ ሰላምና የፍቅር መገለጫ ሆኖ መቀጠሉን ገልጸዋል። በመሆኑም የዘንድሮ የከተራና ጥምቀት በዓል እሴቱን በጠበቀ መልኩ በድምቀት ለማክበር ዝግጅት መደረጉንም ነው ያስታወቁት። በዚህም መሰረት የሐይቁን አካባቢና ከተማዋን የማስዋብ ስራ መከናወኑንም አረጋግጠዋል። የሐዋሳ ሎቄ ደብረ መድኃኒት መስቀል ክርስቶስ ወአባ ገሪማ ቤተክርስቲያን ሰበካ ጉባኤ ምክትል ሊቀመንበር አንተነህ ተሾመ ከ40 በላይ ጀልባዎች በአንድነት ታቦታቱን ለማጀብ ዝግጁ መሆናቸውንም ተናግረዋል። በበጀት ዓመቱ የመጀመሪያ አጋማሽ 247 የአይን ብሌኖች መሰብሰብ መቻሉን ለተጠቃሚዎች ማቅረብ መቻሉንም የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታወቀ። ተጨማሪውን ይዘናል፣ እንደሚከተለው ይቀርባል። በበጀት ዓመቱ የመጀመሪያ አጋማሽ 247 የአይን ብሌኖችን በመሰብሰብ ለተጠቃሚዎች ማቅረብ መቻሉን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። 1750 በጎ ፈቃደኞች ከህልፈተ ህይወት በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውንም የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ሀብታሙ ታዬ ገልጸዋል። ቀደም ሲል በዳግማዊ ምኒልክ ኮምፕሬሄንሲቭ ሆስፒታል ብቻ የነበረውን የአይን ባንክ አሁን በጅማ ዩኒቨርሲቲ የህክምና ማዕከል ተጨማሪ የአይን ባንክ በመክፈት ወደ 2 ማሳደግ መቻሉንም አንስተዋል። በሌላ በኩል 257635 ዩኒት ደም በመሰብሰብ መቻሉን ገልጸው ማፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ40,000 ዩኒት ደም ብልጫ እንዳለው አረጋግጠዋል። በሀገራችን አገልግሎት የሚሰጡ የደም ባንኮች ቁጥር 60 ደርሷል ሲሉም ገልጸዋል። ምክትል ዋና ዳይሬክተሩ ካለው የደምና የአይን ብሌን ፍላጎት አንጻር አሁንም የደምና የአይን ብሌን ለጋሽ ቁጥር መጨመር እንደሚገባው አስገንዝበዋል። የአይን ብሌንና ደም ለሚያስፈልጋቸው ወገኖች ለመድረስ ማህበረሰቡ በበጎ ፈቃድ የሚያደርገውን ልገሳ እንዲያጠናክርም ነው ጥሪ ያቀረቡት። የኢትዮጵያ ኢኮኖሚ ከጥልቅ እንቅልፍ ተነስቶ ማንሰራራት የጀመረ ሲሆን ትንሽ ከተደገፈ ወደ ተፈለገው የእድገት ደረጃ እንደሚደርስ ጠቅላይ ሚኒስትር ዶክተር አብይ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ፋይናንስ እመርታ ጉባኤ ላይ እንደተናገሩት ባለፉት 5 ዓመታት የተከናወኑ የማክሮ ኢኮኖሚ ሪፎርሞች በግብርና ምርታማነት፣ በፋይናንስ ተደራሽነትና በዜጎች ተጠቃሚነት ላይ ተጨባጭ ውጤቶችን ማስገኘት ችሏል። ከገበያ መር የውጭ ምንዛሬ ስርዓት እስከ ዲጂታል የክፍያ ስርዓት ድረስ የተከናወኑ ተግባራት በዘርፉ ተወዳዳሪነት ማሳደጋቸውን የገለጹት ጠቅላይ ሚኒስትሩ ለትውልድ የሚሻገሩ እንደ ወርቅ ማጣሪያ ፋብሪካና የብር ማተሚያ ማሽን ያሉ ተቋማት መገንባታቸውንም ጠቅላይ ሚኒስትሩ አብራርተዋል። በከተሞች የሚታየው የአረንጓዴ ልማትና የመሰረተ ልማት ግንባታ በሰው ህይወት ላይ የሚዳሰስ ለውጥን ማምጣቱን የጠቀሱት ጠቅላይ ሚኒስትሩ የሪፎርሞቹን ፍጥነት በማስቀጠል የኢኮኖሚ ሽግግሩን ማላቅ አስፈላጊ መሆኑንም አሳስበዋል። የሀገሪቱን ወጣት የሰው ኃይል የስራ ባህል በማጎልበት ኢትዮጵያ የሚገባትን የእድገት ደረጃ እንድትይዝ ማድረግ እንደሚገባም አመልክተዋል። ዛሬ ማለዳ በኳታር ዶሃ በተካሄደው የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸነፉ። በወንዶች ምድብ የተካሄደውን ውድድር የኦሎምፒክ ሻምፒዮኑ አትሌት ታምራት ቶላ የቦታውን ክብረ ወሰን በማሻሻል ማሸነፍ ችሏል። አትሌት ታምራት ውድድሩን ለማጠናቀቅ 2 ሰዓት ከ5 ደቂቃ ከ40 ሴኮንድ እየፈጀበት ሲሆን ይህም የዶሃ ማራቶን የቦታውን ክብረ ወሰን ሆኖ ተመዝግቦለታል። አትሌት ታምራት ቶላን በመከተል አትሌት
አሰፋ ቦኪ ሁለተኛ፣ ቦኪ ድሪባ ሶስተኛ፣ ድንቅ አለማየለ አራተኛ እንዲሁም ባለው ይሁኔ አምስተኛ ደረጃን በመያዝ በውድድሩ ላይ የኢትዮጵያን የበላይነት አሳይተዋል። በተመሳሳይ በሴቶች ምድብ በተካሄደው ውድድር አትሌት ትዕግስት ገዛኝ ውድድሯን በቀዳሚነት ያጠናቀቀች ሲሆን ሌላኛዋ አትሌት ትዕግስት ግርማ ሁለተኛ እንዲሁም ሙሉ ሀብት ጸጋ ሶስተኛ ደረጃን በመያዝ የዶሃ ማራቶንን በበላይነት ማጠናቀቅ ችሏል። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው የኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ መቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታወቀ። የኮሌጁ ዋና ዳይሬክተር ዶክተር አብዱረዛቅ አህመድ ለኢትዮጵያ ፕሬስ ድርጅት እንደገለጹት ማሽኑ አገልግሎት ማቆሙ የመጨረሻውን የሕክምና ደረጃ ፍለጋ ወደ ሆስፒታሉ በሚመጡ ታካሚዎች ላይ ከፍተኛ ጫናን ፈጥሯል። ሆስፒታሉ ማሽኑን በራሱ አቅም ለማሟላት ውድ መሆኑ ተግዳሮት ቢሆንበትም እንኳ የግልና የመንግስት አጋርነትን በመጠቀም ችግሩን ለመፍታት ጥረት እየተደረገ መሆኑን ገልጸዋል። በሌላ በኩል በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የተለገሰ ዘመናዊ የካንሰር ማከሚያ ማሽን በሚቀጥሉ 3 ወራት ውስጥ ወደ ሀገር እንደሚገባም አረጋግጠዋል። ይህ አዲስ ማሽን አሁን ያለውን የህሙማን ወረፋ በግማሽ እንደሚቀንስና ከዚህ ቀደም ከነበረው በእጅጉ የላቀ ቴክኖሎጂ ያለው መሆኑም ተገልጿል። ከ60 ዓመታት በፊት የተገነባው ጥቁር አንበሳ ሆስፒታልም በአሁኑ ወቅት ከ130 ሚሊዮን በላይ ለሆኑ የሀገሪቱ ህዝብ ዋነኛ የህክምና መዳረሻ በመሆን ከፍተኛ የሰውና የመሰረተ ልማት ጫና ያሳደረበት መሆኑም ተመላክቷል። በአማራ ክልል በመኸር ወቅቱ ከለማ ሰብል እስካሁን ድረስ 132 ሚሊዮን ኩንታል ምርት መሰብሰቡን የክልሉ ግብርና ቢሮ አስታወቀ። የቢሮው የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላከ ለኢትዮጵያ ዜና አገልግሎት እንደገለጹት በ2017-18 የምርት ዘመን በክልሉ 5.5 ሚሊዮን ሄክታር መሬት በተለያዩ ሰብሎች ማልማት ተችሏል። በመኸር ወቅቱ ከለማው ሰብል ከ187 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱንም አስታውቋል። እስካሁንም ከ4.5 ሚሊዮን ሄክታር በላይ የደረሰ ሰብል የምርት ብክነትን በቀነሰ መልኩ ለመሰብሰብ መቻሉንም ተናግረዋል። ከተሰበሰበው ሰብልም 138 ሚሊዮን ኩንታል የገብስ፣ የስንዴ፣ የጤፍ፣ የቅባትና ሌሎች የጥራጥሬ ምርት መሆኑንም አመልክተዋል። በምርት አሰባሰቡ 76 ኮምባይነሮችና በ517 ሁለገብ የሰብል መውቂያና የበቆሎ መፈልፈያ ማሽኖች ጥቅም ላይ መዋላቸውንም ነው የገለጹት። ኢትዮጵያ በታዳሽ ኃይል ላይ ያላትን ተቀባይነት ይበልጥ ለማጠናከርና የኢንዱስትሪ ሽግግሯን ለማፋጠን የኒውክሌር ኃይልን እንደ አማራጭ ልትጠቀም መሆኑ ተበሰረ። ዝርዝር ዘገባለን እንደሚከተል ይቀርባል። ኢትዮጵያ በታዳሽ ኃይል ላይ ያላትን ተቀባይነት ይበልጥ ለማጠናከርና የኢንዱስትሪ ሽግግሯን ለማፋጠን የኒውክሌር ኃይልን እንደ አማራጭ ልትጠቀም መሆኑ ተበስሯል። የኒውክሌር ኃይል በአየር ንብረት መለዋወጥ የማይበገርና 92% የማመንጨት አስተማማኝነት ያለው ሲሆን ይህ የሀገሪቱ የዝቅተኛ ወለል የኤሌክትሪክ ጭነት በቋሚነት ለመሸከም ያስችላል ተብሏል። በ15 ዓመታት ውስጥ የሀገሪቱ የኃይል ፍላጎት በ3 እጥፍ ያድጋል ተብሎ የሚጠበቅ ሲሆን የኒውክሌር ኃይል ይህንን ክፍተት ለመሙላት ብቸኛው አስተማማኝ አማራጭ እንደሆነም ተጠቁሟል። ለግንባታው የሚያስፈልገው $13 ቢሊዮን እና በዘርፉ እየሰለጠነ የሰው ኃይል እጥረት እንደ ዋነኛ ተግዳሮትም ተለይቷል። ኢትዮጵያ ከሩሲያ የኒውክሌር ኃይል ኮርፖሬሽን ጋር የኒውክሌር ቴክኖሎጂን ለሰላማዊ ዓላማ ለመጠቀም የሚያስችሉ ስምምነቶችን ከዚህ ቀደም ስታደርግ ቆይታለች። ሀገሪቱ ወደ ኤሌክትሪክ ተሽከርካሪ እያደረገች ያለውን ሽግግር ስኬታማ ለማድረግ በቂና የማይቆራረጥ የኃይል አቅርቦት ለማግኘት የኒውክሌር ኃይል ወሳኝ ሚናን ይጫወታል። ፕሮጀክቱ በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ደረጃዎችና ቁጥጥር ስር የሚከናወን ሲሆን የኃይል ማመንጫ ብቻ ሳይሆን ለሕክምናና ለግብርና ምርምር ፋይዳ ይኖረዋል ተብሎም ይታመናል። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለተ አርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ነው። ከባህር ማዶ ወደ ያዝናቸው አለፍን። የሳውዲ አረቢያው እድሜ ጠገብ ሰው በ142 ዓመታቸው ከዚህ ዓለም በሞት ተለዩ። በሳውዲ አረቢያ በረጅም እድሜያቸው የሚታወቁት ናስር ቢን ረዳን አልዋዲ በ142 ዓመታቸው ከዚህ ዓለም በሞት ተለይተዋል። ናስር ቢን ረዳይ አልዋዲ ማን ናቸው? ተከታዩን ይዘናል፣ እንደሚከተለው እንመልከት።
ውልደታቸው በ1800ዎቹ መገባደጃ ላይ እንደሆነ የተናገረ ሲሆን ዘመናዊቷ የሳውዲ መንግስት ከመመስረቷ በፊት የነበረውን ዘመን ያዩ ብቸኛ ሰው ነበሩ። ከንጉስ አብዱልአዚዝ ጀምሮ የሁሉንም የሳውዲ ነገስታት ዘመንን አሳልፈዋል። 3 ጊዜ ትዳር የመሰረቱ ሲሆንም በአጠቃላይ 134 ልጆችና የልጅ ልጆችን አፍርተዋል። ሶስተኛ ሚስታቸውም በ110 ዓመታቸው ነበር ያረፉት። በህይወት ዘመናቸው ከ40 ጊዜ በላይ የሐጅ ስነ ስርዓትን ፈጽመዋል። ይህም ለብዙዎች እጅግ አስገራሚ ነገርን ሆኗል። ቤተሰቦቻቸው እንደሚሉት ለረጅም እድሜያቸው ምስጢሩ በቀላል አኗኗራቸውና በደቡባዊ ሳውዲ ባህላዊ የተፈጥሮ ምግቦች ላይ የተመሰረተ አመጋገባቸው ነው። በቀብር ስነ ስርዓታቸው ላይ ከ7000 በላይ ሰዎች ተገኝተው ሽኝት ያደረጉላቸው ሲሆንም በሳውዲ ማህበራዊ ሚዲያዎችም እኚህ ሰው የጥንካሬና የጽናት ምልክት ተደርገው የተገለጹ ይገኛሉ። የአንድ ክፍለ ዘመን ተኩል የለውጥ ጉዞ ምስክር የነበሩት አልዋዳሂ በትውልድ መንደራቸው አልራሺድ የቀብር ስነ ስርዓታቸው ተፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል ሰላም ሽልማት ተበረከተላቸው። የቬንዙዌላ የኒኮላስ ማዱሮን አስተዳደር ተቺና ተቋሚ የኖቤል ሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ ሰጥተዋል። ማሪያ ኮሪና ማቻዶ ትራምፕ ለነጻነታችን የተለየ ዋጋ በመክፈላቸው የተበረከተውን የኖቤል ሰላም ሽልማትን ሰጥቻለሁ ሲሉ ምክንያታቸውን አስቀምጠዋል። የኖቤል ሽልማት ኮሚቴን አሰራር የጣሰ ነው ቢባልም ትራምፕ ሽልማቱ ተበርክቶላቸዋል። ሽልማቱ ለሌላ አካል ተላልፎ እንደማይሰጥ ኮሚቴው ቀድሞ ማሳሰቡ የሚዘነጋ አይደለም። ማቻዶ ፕሬዝዳንት ትራምፕን ካገኙ በኋላ በካፒቶል ለጋዜጠኞች ሀሳብ እየሰጡት ሲሆን ለካራካስ ነጻነት ሪፐብሊካኑ ዋጋ ከፍለዋል ብለዋል። በእርግጥ ትራምፕ በካሪቢያን በኩል የቬንዙዌላ ነዳጅ ወደ አሜሪካ ለማጋዝ እያደረጉት ነው በሚልም ይወቀሳሉ። የኖቤል ሽልማት ከተሰጠ በኋላ ለማንም አሳልፎ መስጠትም ሆነ ማጋራት እንደማይቻል ግልጽ በሆነ መንገድ ቢቀመጥም ማቻዶ አሰራሩን ጥሰው ለትራምፕ እውቅና ሰጥተዋል። ማቻዶ የኖቤል ሽልማትን ያገኙት ቬንዙዌላን ከአምባገነናዊ ወደ ዲሞክራሲያዊ መንግስት ለማሸጋገር ባደረጉት ጥረትና ለነጻነት በከፈሉት ዋጋ ነበር ተብሏል። በመጨረሻም ኢራን ለተቃውሞ አደባባይ በወጡ ዜጎች ላይ የምትፈጽመውን ግድያ ማቆሟንና የሞት ቅጣት እቅድ እንደሌላት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ የአስፈጻሚ ትዕዛዞችን በፈረሙበት ወቅት እንደገለጹት በኢራን ሰልፈኞች ላይ የሚፈጽመው ግድያ መቆሙን በጣም አስፈላጊ ከሆኑ ምንጮች መረጃ ደርሶኛል ብለዋል። ኢራን ሰልፈኞቹን መግደሏን ማቆሟን የገለጹት ፕሬዝዳንቱ ይህ ባይሆን ኖሮ እጅግ እንደሚበሳጩና አሁን ላይ በቴህራን ምንም እየተከናወነ እንዳለ የሚያውቁ ሰዎች ጥሩ መግለጫ እንደሰጧቸው አብራርተዋል። በኢራን መንግስት ላይ እርምጃ የመውሰድ እቅድ እንዳላቸው ተጠይቀው ሁኔታውን እንመለከተዋለን፣ ሂደቱን እናያለን ሲሉ ምላሽ መስጠታቸውን አሶሺየትድ ፕሬስ ዘግቧል። ፕሬዝዳንት ትራምፕ በቅርብ ቀናት ውስጥ ለኢራን ተቃዋሚዎች እርዳታ እየመጣ ነው ሲሉ ቃል መግባታቸውንና የኢራን መንግስት ማንኛውንም ተቃዋሚ እንዳይገድል ማስጠንቀቃቸው ይታወሳል። የፕሬዝዳንቱ መግለጫ በሁለቱ ሀገራት መካከል ባለው ግንኙነት ላይ አዲስ አቅጣጫ ሊያሳይ እንደሚችልም አመልክተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለት አርብ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ እያደረጋችሁ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።